ብር ትከፍላለህ እሰራልሃለሁ አለኝ። እኔ ነቅቻለሁ። እሺ ምን ልክፈልህ? በቃ አንድ 200 ሺህ ብር ነበረ፣ ግን የቤተሰብ በቃ እስከ 50 ሺህ ብር ልስራልህ አለኝ። ኦኬ ይሄ ነገር በቃ ከባድ ነው ብዬ ተጠቁሞ ባለቤቱ መጥቶብኝ ነበር ባለፈው አለኝ። መጥተው እዚህ ቤቱ ፈተሹት፣ ፖሊሶች ይዞ ተፈተሸው አለኝ። ምንም አናገኙም። ከዛ በኋላ ግን እንዲህ ስላደረገኝ ቤቱ አበላሸበት አለኝ እንዳይከራይ። እዚህ ላይ ምን ገጠመኝ መሰለህ ወንድምኬ፣ ለሌላም ከጠቀመ እኔ እንዲህ እያመመኝ ቤተሰብ ያውቃል እና የአጎቴ ልጅ አለች እንዲህ ታማ በጣም ተቸግራ አገልጋይ ነው መርጌታ ተብሎ ባለፈው ለእኔ ሳይነግሩኝ አጥምቋታል መሰለኝ ቤት መጥቶ። ከዛ ለእኔ ጠሩኝና እንዲህ ሆነዋል እንዲህ አድርጓል፣ በቃ ይሄ በቃ ቤተክርስቲያን አገልጋይ ነው ብሎ ጠሩኝ። ለእኔ እንዲህ አድርጓል፣ እሺ የቤተክርስቲያን አገልጋይ ነው በቃ ይሄ በስነ ስርዓት ቤት መጥቶ ያስጠመቃት ተብላ እኔን ተጠራሁኝና ሄድኩኝ። ከዛ አንተም የተቸገርክ ስለሆነ ሄደና አግኘው አሉ። አገኘው ሄድኩኝ። ከቤት ሲወጣ ነው ጸልዬ ነው የወጣሁት ከቤት ቤቴ። በቃ መድኃኒዓለም ያለውን ነገር አሰመራኝ። እኔ ምንም የማውቀው ነገር የለኝም ብዬ ሄድኩኝና አገኘሁት። ሰውየው ወጣት ነው። ልክ ያይ ራሱ ይነግርሃል አሉ። ምንድን ነው የሚነግረኝ? እኔ ደግሞ የእናንተ ትምህርት ትከታተላለሁ። ይሄን ትምህርት ስለምከታተል ምንድን ነው የሚያዩ? አሁን ራሱ ነው የሚነግርህ አሉ። የእኔ ችግር አሁን በቃ ሄጄ ቁጭ አልኩ እንዲነግረኝ። ከዛ እንዲህ አይኔ ያየኛል። እሺ ምን ይታያል? ከዛ ምን አየህብኝ አልኩት። ያንተ የተጋረደ ምንም ነገር አይታየኝም አለ። ጨለማ ነው ምንም አይታየኝም አለ። ማለት አያችሁ የድንግል ማርያም ልጅ ኃያሉ መድኃኒዓለም ማለት የምትወዱት ይሄ ነው። ትምህርታቸው ምን ያህል ዋጋ እንዳለው ተመልከቱ። እሺ እዛ ምንም አይታየኝም አለ። ያንተ ነገር ጨለማ ነው ምንም አይታየኝም እና እኔ መድኃኒት ነበር የሆነ ነገር የታዘዝኩት፣ ግን አሁን አንተ ላይ አሁን የሆነ ነገር እንደገና ጸበል ባደርግብህ አይሰራም አለ። ምክንያቱም አንተ ጋር ያለው ነገር መውጣት አለበት አለ፣ መጽዳት አለበት አለ። እኔ ኦኬ ነገር ነው የሚጸዳል። አዎ የማይታየኝ ምንም ስለማይታየኝ መጽዳት አለበት አለ። ከዛ እኔ እናንተም ትምህርት ስለማይ ዝም አልኩ። አይ እኔ እኮ እንዲህ ተቸግሬ በመሀል ምን አለኝ፣ እኔ ያልሄድኩበት ቦታ የለም ብዙ ቦታ ሰው አጥምቄ እንዲህ አድኛለሁ እስከ ባህር ዳር ድረስ ምናምን አለኝና እኔ ደግሞ ባህር ዳር በርሚል ሂጃለሁ። ከዛ አይ እኔ እኮ እንዲህ ተቸግሬ በርሚል ሄድኩኝ። የት ነው በርሚል አለኝ። በስመ አብ ወወልድ ወመንፈስ ቅዱስ። ከዛ ደነገጥኩኝ። እንዲህ በርሚል አታውቅም አልኩት። ኧረ ምንም አላውቅም በርሚል ይባላል ምናምን አለኝ። በቃ የዛኔ እኔ ነቃሁ። በቃ ይሄ ሰውዬ የሆነ ነገር ነው የሚያደርገው ብዬ እሺ እና ምንድን ነው ስለው በቃ ብር ትከፍላለህ እሰራልሃለሁ አለኝ። እኔ ነቅቻለሁ። እሺ ምን ልክፈልህ? በቃ አንድ 200 ሺህ ብር ነበረ፣ ግን የቤተሰብ በቃ እስከ 50 ሺህ ብር ልስራልህ አለኝ። ኦኬ ይሄ ነገር በቃ ከባድ ነው ብዬ በውስጤ እኔ በቃ እዝጊው እያልኩኝ ነው ማለት እንጸልየው ነው የራሴ ነው እንዳይዋረስ። ፈርቼ ዝም ብዬ ከዛ እኔ በቃ እሺ ልደውልልህ ብዬ ወጣሁ። ቤት መጥቼ ጸልዬ ከዛ ያገናኘኝ ሰው ደግሞ ያክስቴ ባላለ ደውልልኝ። ለምን አትሄድም? ለምን አታገኘውም? ተቸግረዋል እያለኝ ነው። አሁን ደውሎልኝ ልጁ በጣም ተይዟል ተቸግረዋል እያለኝ ነው። ሄድ አለኝ። ስልኩ ሰጠኝና ደወልኩለት። አሁን ሰውዬው እና ቤቴ ነው የምትመጣው አለኝ። ቤት አለ እኔ ጋር ነው ጸበል የምትወስደው እኔ ጋር ቤት ነው አለኝ። ጠዋት እኔ ስወጣ ነገርኩት፣ ጸለይኩኝ፣ ሰገድኩኝ። ቤት በቃ መብርሃን ራስሽ ምረኝና አልኩኝ። ሰውየው ቀጥ አድርጎ ቤት ወሰደኝ። 4 ፎቅ ነው በቃ ለትምህርት ቤት የሚሆን ቤት ዘግቶታል። ብቻውን የሚያዙ አዲስ አበባ ነው የምልህ። ይገርማል። አስቡ እንግዲህ የሚያስመልክበት የራሱ ክፍል አለው ማለት ነው። እሺ አዲስ አበባ ነው። 4ኛ ፎቅ ነው ቤቱ። አንድ ሰው ብቻ ነው ያለበት። ስገባ እኔ እየደነገጥኩ እየፈራሁኝ ሰው ከውጭ ሆነ ጠራና አንድ ሴትዮ መጣ ከፈተችው። ና ሲለኝ በቃ እየተንቀጠቀጥኩ ቀጥ እየገባሁ ና ጸሎት ቤት ያሳያለሁ፣ እዚህ ነው የምትጠመቀው፣ ጸሎት ቤት ያሳያለሁ ብሎኝ እኔ በቃ ጸሎትም ስላደረኩኝ ምንም አልፈራም። ቀጥ አድርጎ ሲያገባኝ አንድ ትልቅ ክላስ እዚህ ነው ጸሎቱና ጸበል የምትጸበልበት እዚህ ነው አለኝ። ሻወር ብቻ ነው ሰው የለው ምን የለው 4 በ5 የሆነ ሰፊ ቤት ነው። ጭር ያለ እዚህ ጸበል እዚህ ነው የምትጠመቀው አልኩት። ከዛ ደግሞ ና ጸሎት ቤት ላስገባህ አለኝ። ጸሎት ቤት ስገባ ቤቱ ምን እንዳለው ታውቃለህ? ቆዳ ቤት 2 የበግ ቆዳ ተነጥፏል። ስሙ እንግዲህ ታሪክ ስራ ስር በማዳበሪያ ተቀምጧል። ተበቱ ነው መሬት ላይ ቤቱ
አንድ ሶፋ ነው ያለው ቤቱ፣ 2 ሰው ቁጭ የሚልባት ሶፋ ብቻ። እኔ ይሄንን ታሪክ አሁን ምንድነው? እሺ ታሪክ ጸሎት ቤት ሲባል የራሴ ስላዱን ያለው ምናምን የጠበቁት ሲሄድ ምንም ነገር የለም። እኔ የእመቤቴን ኃይል የእግዚአብሔር ኃይል ያየሁበት አንተ ምንም አልፈራህም። ሄጄ ሶፋው ላይ ቁጭ አልኩ። እሱ የሆነ የሻወር ቤት አለ፣ ትናንሽ ቤቶች አሉ። አንድ ቤት ሻወር የሚያስፈልግ እዛ ገብቶ ቆይቶ ሲመጣ እዛ ሲቆይብኝ ፈራሁኝ፣ መፍራት ጀመርኩ። የሆነ ምንድን ነው ቤቱ አይቼዋለሁ፣ የእናንተም ትምህርት ስለሰማሁኝ ገብቶኛል። ጸሎት ቤት ሲባል ምንም ነገር ስለሌለው በቃ ገብቶኛል። አሁን የስራው ሰውዬው በቃ ገብቶኛል። ቁጭ አልኩኝ። መጣ። በቃ ጸሎት ቤት ይሄ ነው አለኝ። ምንድን ነው የሚለኝ ሰው? እዚህ ነው የምትጸልየው? አዎ። ከዛ ግራ ገብቶ ሄደ። እኔ እንጃ ለሌላ ሰው ትምህርት ከሆነ ነው ምን ጥያቄ የለውም እንጂ ሽቀጥል። ከዛ የእግዚአብሔር ኃይል ይኸውልህ፣ እኔ ምንም አድርጌለት አይደለም። እግዚአብሔር ግን ስለያስተምረኝ ሲፈልግ ነው። ቁጭ አለና ስለ ሁሉም ነገር ያወረኛል። ታውቃለህ፣ ለእንዲህ እስከ ሚኒስተሮች ድረስ አሉኝ አለኝ እግዚአብሔር። ይኸው እመቤቴን እኔ ስላድነው የምጸልይበት ቦታ ነው ቁጭ አልኩት። አልዋሽም። እናምናለን። ምንም ጥያቄ የለውም። ስለ አጋንንት እያወራን ስለሆነ ግልጽ ነው። እሺ ከዛ ምንድን ነው እዚህ ድረስ ይመጣሉ። ከዛ ምንድን ነው ይሄ አልኩት። ይሄኛው አለኝ፣ ይሄኛው ቆዳ እሱ ሲያዘን ባዘዘኝ ቦታ ሆኜ ነው የምጸልየው አለ። አስተውሉ እንግዲህ መንፈሱ ውስጡ የተዋረሰው መንፈስ እዛ ጋር የዚህኛው ቆዳ ላይ ተቀመጥ ሲባል መንፈሱ የሚዋረሰው እዛ ገላይ ላይ ሰውነቱ ሲተሻሽና እዛ ተቀምጦ ነው። ያ እንደ ግብር ዕቃው ነው። በቃ እሱ ላይ ተቀምጦ ነው መንፈሱን የሚልከው ሲዋረሰው፣ ያ እንደ ግብር ነው። እሺ ከዛ እኔ ይሄን ትምህርትም ስለሰማሁኝ እየገባኝ ነው፣ ግን መንፈሱን እያናገረኝ ያለው ለሱ ይመስለኛል። ከዛ እነዚህ ግብር ናቸው። ምንድነው ይሄ ሰው? ፊት ለፊት እኮ ነው የሚያወራ። በቃ ውስጡ እኮ ጋርዶብህ ራሱ ጋርዶት እንዳያነብህ እድልህን እንዴት እንደሆንክ ከውስጥ ካለው መንፈስ ጋር መናበብ አልቻለም። በዚህ አጋጣሚ ቆይ አንድ ያዝልኝና አንድ ነገር ልንገራችሁ። እኔ ሁሌ የምናገረው ያ አስተምሮ የገባችሁ ሰዎች አብሶ በመናፍስ ዙሪያ ላይ እየነቃ ሰው የነመምህርን አስተምሮ በደንብ ይሄኛ የምናስተምረውን ትምህርት የተከታተለ ሰው በጣም የሚገርማችሁ አንድ ነገር ልንገራችሁ። አጋንንት እንኳን እነዛ ሰዎች ደብተራ ምንም በሉ የተዋረሱት ሰዎች እድል የሚያነቡ ውስጣችሁን ማንነታችሁን ውስጣችሁ ያለውን መንፈስ ማንበብ የሚችሉ ሰዎች አባትን በሉ ይሄ ከዚህ ጋር የተዋረሰው እናንተም ማንበብ አይችልም። አብሶ የምታስሩና የምትገስጹ ከሆነ ደግሞ ውስጣችሁ ያለውን መንፈስ አፍጦ ዝም ብሎ ያችኋል እንጂ አያነባችሁም። የሚገርማችሁ አሁን ጠንቋይ ቤት እስኪ ልሂድና አህያ ጠፋ ብዬ ብሄድ ገና በር ላይ ውጣ ነው የሚለኝ። ውጣ ደብረ ውጣ ነው የሚለኝ። ምክንያቱም እሱ ላይ ተቀምጦ እየሰራ እሱን መጠቀም ያርጎ የሚነግድበት ማለት ለሱም ገንዘብ የሚያመጣለት ብዙዎቹን ደግሞ ነፍሳትን የሚወስድለት ያው መንፈሱ ስለሆነ ይህንን የሚያደርገው መንፈስ ወደ እናንተ የራሱን ሰራዊት ሲልክ እናንተ ጋር ያለውን መልአክ ያየዋል። አሁን ወንድማችን በትንሹም ቢሆን የገባው ስለነበረ ጸልዮ ሰግዶ ትንሹም ቢሆን ትምህርቷን ተከታትሎ ቀድሞ እግዚአብሔር ነገሮችን ሁሉ እንዳያልፍ ቀደመና የሆነ ምልክት ሰጠውና በዛ ትምህርት ላይ አስቀመጠው። ከዛ ያችን ሰማ፣ እሱ ስንቁ ሆነው መሰገድ መጸለይ ከጀመረ በኋላ በጣም የሚገርማችሁ ነገር ልጁን ሰውየው ላይ ያለው መንፈስ ልጁ ላይ ካለው ቢያንስ ዛሩን ለመጠየቅ ሞከረና መንፈሱን ሲልከው መንፈሱን ማንበብ ግን እንደማይችል አወቀ። እሱም ብቻ አይደለም የሚጠብቀው መልአክ ከኋላ እንደቆመም ጭምር መንፈሱ ያው ይጋርደዋል። አሁን ልጅቱ ተቀምጧል፣ መልኩንም ጭምር ያሳየው ተውና የሱ ውስጥ ያሉትን መንፈስ ገብቶ ማን ነው እስኪ ንገረኝ እንደሚለው ልክ ሌላው ላይ እንደሚሰራው ማለት አንተ እኮ እንዲህ አይነት ባህሪ ያለ አንተ እኮ እንዲህ የሚለው እኮ ውስጡ ያለውን መንፈስ ስለሚያነበው ነው። የምትጸልዩ የምትሰግዱ ግን ከሆነ እናንተ ውስጥ ያለውን መንፈስ ደብተራም ሆነ ጠንቋይ ሊያነበው አይችልም። ለምን ሲባል አንድ የነቃችሁ ናችሁ። አንድ ነገር እንዳታረግ በስላሴ ስም ታስር ስለምትሉ የስሙ ኃይል ስለሚያስረው ያንን መንፈስ ናንብበይ ብትሉት በነጋታውና እያለ ሲያመላለሳል ሲሰለች እንዳትመጣ ያደርገዋል። እንዲያውም አትምጣ ሊል ይችላል። ምክንያቱም ውስጡ ያለው መንፈስ ጭምር ያስጠነቅቀዋል፣ እንዳታመጣብኝ ይለዋል። ከዛ በኋላ አንተ ሰው እኔ ጋር እንዳመጣ አንዳንድ ሰዎች ጸበል ሂዱ የሚሏችሁ እኮ ለዛ ነው። መንፈሱ ሊያነባችሁ ሲሉ ከነሱ ጋር የቆመው መልአክ ያየዋል። ከዛ በኋላ ቅዱስ ሚካኤል ከቆመ
እንዲያውም አንተ የምትድነው በቅዱስ ሚካኤል ጸበል ቦታ ነው ሂድ ይላል። አሁን ሰውየው ያዘነ ይመስላል። አይደለም፣ የሚጠብቃቸው መልአክ አብሮ ላይለያቸው ትንሽ የአምልኮ ህይወት ካላቸው የትኛውን ቦታ ላይ ቢገቡ አብሯቸው ይከተላል። ያንም መልአክ ሲያየው ማን ከጀርባው እንደቆመ ስለሚያውቀው ቅዱስ ገብርኤል ጸበል ሂድ፣ እዛ ሄደ ተጠመቅ፣ አንተ ምንድነው እዛ ነው ይላሉ። ምክንያቱም ይኸው በቃ ተገባብተናል፣ በቃ መልአኩ ቅዱስ ሚካኤል በቃ ዱላህን ያንተ መስላል አድርግ ነበር ከኋላ እንደቆም ካውቄያለሁ፣ በቃ ወደ ራስህ ይኸው ልካለሁ ብሎ በይ ቅዱስ ሚካኤል ጸበል ሂጂ ይላሉ። ብዙ ጊዜ ጠንቋዮች እንደዛ ይልካሉ ይላሉ። እና እነሱ መልአክ ፈልገው ሳይሆን እናንተ ጋር ያለውን መልአክ ከኋላ ከእናንተ ጋር የቆመውን ያየዋል መንፈሱ። ስለዚህ እዛ መልአክ እኔ ነኝ ይላል፣ ያስጠነቅቀዋል ማለት ነው። እና አሁን ወንድማችንን ሊያናበው ያልቻለው ትንሽም ቢሆን ለእግዚአብሔር ሰጥቶ ስለሰገደ ሚስጥሩም ገባው። በዛ ልክም መዳፈሩ በአንድ በኩል ጥሩም ባይሆንም ግን ደግሞ ምንድነው አብሮት የተከተለውና አብሮ ሲገባ የነበረው ደግሞ እግዚአብሔር ነበር፣ መድኃኒዓለም አለ። በቃ የሚጠብቀው መልአክ አብሮ ገብቷልና መጨረሻ ላይ ያ ሰው የቤተ ክርስቲያን እንደሚባለው ሁሉ መጨረሻ ታሪኩን ማውራት ጀመረ ማለት ነው። ጭራሽ ጸሎት ቤት የሚለው ያው ቆዳው ላይ ነው አንከባሉ ስለተዋረሰ እሱን ነው የሚፈጽመው ማለት ነው። እሺ ቀጥሎ እንደሚ ለሌሎቻችሁ ነፃ እንዲሆንላችሁ ነው ያብራራሁት። አዎ አይ ለሌላም ትምህርት ከሆነ ብዬ እኮ ነው። አሁን ይሄ ተዳፍሬ አይደለም አይዘው እኔ እንጃ እግዚአብሔር ነው እንጂ ሄድ ነው የሚለኝ ውስጥ ሄድ ነው የሚለኝ። ከታች ዝም በል ይለኛል። እኔን ስናገር መንፈሱ ተናዶ ይቀይራቸው። ዝም በል ኡፍ ይላል። መስማት አይፈልግም። እሺ ውስጥ ሄድ ነበር የሚለኝ እና ምንም አልፈራሁም። ሲሄድ ራሱ ነገሮችን በቃ እንትን እና እዛ ሄጄ እንደነገርኩ ነው። ከዛ ሰው ይደውለታል በመሃል እውነት ለሌላ ሰውን ከጠቀመ ከዛ ሰው ተደውለለት ሲያወራ ጥያቄ የለውም። እኔ ቁጭ ብያለሁ። እኔ ምንም አልመሰለውም። ከዛ እንዲህ ቤት ነው መሰለኝ አልከራይ ብሎኛል ትለዋለች። እየሰማሁት ነው። ከዛ አንቺ በቦታው ልክ በዛ በሰፈሩ ዋጋውን አውጭለትና ከነገ ወዲያ ያከራያል ይላታል። በቃ ነግሬሻለሁ እኮ ሁለተኛ አንቺ ሪፖርት አታርጊም፣ በየጊዜው አትደውይልኝም፣ ሪፖርት አታርጊም ይላታል። ምንድነው ይሄ? እንዴት እየኖርን እንደሆናችሁ ምን ያህል ከእግዚአብሔር ከሆናችሁ ዓለም በመላው በክፉ እንደተያዘ ታውቃላችሁ። በቃ ዓለምን የለበሳት ይሄ ቃሉ እኮ በደንብ ነው የሚሰራው። ሰው አልሰማውም እንጂ። እሺ ሪፖርት አድርጊ ይላታል። እና ከነገ ወዲያ ግን ይከራያል። በቃ ነግሬሻለሁ። በቃ አሁን ያለው ነገር ግን በመሃል አስታውቅ። በቃ እሺ ብላት አንድ ደግሞ እንደዛ ይደውላታል። ከዛ እኔ ምንም ግራም ገባኝ። በቃ አወቅ ማግኘት ያለብህን ነገር አወቅ። እዛው ቁጭ አድርጎ እያስለፈልፈው ማለት ነው። እግዚአብሔር ራስ እንድትለየው አደረገህ ማለት ነው። እሱ እኔስ ምንድን ነው አልኩት። ከዛ በፊት ምንም አይታይም አለኝ። አሁን ደግሞ ጭራሽ ምንም የሚታይ ነገር የለም። ጥቁር ነገር ነው እንዲታይ አልቻለም። ይሄ መጽዳት አለበት መጀመሪያ ነው። እንደገና በምን ላጽዳው ነው? በመጥረጊያ የሚጸዳው ወይስ በምንድን ነው ያጽዳውና የሚያጸዳ እንደው? ይሄ መጽዳት አለበት አለኝ። እንደገና ደግሞ ይሄ አጽድተን ያንተ ከባድ ነው እንደሌላ አይደለም። የሌላ ሰው በክሎሮክስ መሰለኝ የሚጸዳው ይሄ እዚህ የምንማረው የሰማሁት ነው። አሁን የውልህ አለኝ እዚህ ያለችውን አሁን ባለፈው ተጠምቃ ሄደችው እኔ እዚህ አጥምቂያት ብዙ ጸበል ሄዳለች አልዳነችም አለኝ። ለምን አልኩት ራሱን ከፍ ሲያደርገው እሺ ለምን ስለው መንፈሱ እሷ ክፍተት እኮ ካገኘው ብሎ ነው። አየህ እንዴ አንተ ውስጥህን እንደዛ ሲልህ የሆነች ክፍተት እንዲያገኝና መንፈሱ እንዲገባ ነው አሁን የሚፈልገው አይደለም ብለህ እንደስካርክ በዛው ጥልቅ ብሎ ለመክፈል ነው እናንተ ጋር የሚሞክረው የነበረው። እሺ ለምን ስለው መንፈሱ ውጭ ነው የሚጠብቃት አለኝ በለው። ይሄ ነገር ደግሞ ሰምቻለሁ እኔ መንፈሱ ውጭ ነው የሚጠብቃት። ተጸብላ ስትመጣ ብዙ ተንከራታ የወለዚህ 2 ሳምንት እዚህ ተጸብላ ወደ ውጭ ሄደች። ውጭ ሀገር ላይ ነበረች፣ ውጭ ሄደች አለኝ። ኦኬ ይሄ ነገር እኔ ደግሞ ትምህርቱን ከዚህ በፊትም ስለሰማሁት በቃ እኔ ገብቶኛል። በቃ ከዛ ይመጨነቅ ጀመረ። እየጨነቀኝ መጣ። ከመቼው ካልወጣን እያልኩ በቃ መጨነቅ ጀመረ። ውስጤ እየተጨነቀ መጣ። በቃ እኔ የሆነ ነገር ላስተካክልና በቃ አንተም እዚህ ነው የምትመጣው፣ እዚህ ነው የምትጸበለው አለኝ። ቤትም እኔ ደግሞ መውጫም ስለፈለኩኝ አይ ቤትም ስለሚጠበኝ ምን ላድርግ ታዲያ አልኩት። የሚታጠን አለ አለኝ። ሌሊት የምትታጠነው አለ፣ ጠዋት እዚህ ትጠበላለህ። ከዛ ደግሞ የምታጠነው ነገር ስራ አለ። ስራ ስሩ ደግሞ የሚያረታቸዋለሁ እዛው ተቀምጦ ቤቱ። ይሄ ደግሞ ትታጠናለህና 1-2 ቀን ስለሚከብድህ እዚህ መሆን አለብህ አለ። እሱ ጋር አዎ በለኔ እሺ ስራ አለብኝ
ስራዬ ላስተካክልና አሁን እኮ ይኸውልህ 4 ፎቅ 4 ወደ ላይ ነው የምልህ ወደ 30 40 ይሆናል ቤቱ ብቻውን የያዘው አስተውሉ እንግዲህ አሁን በመሀል ይኸውልህ የመድኃኒዓለም ነገር በመሀል ምን ይለኛል ሰው የለውም ወይ አልኩት እኔ ይኸውልህ ይሄ ተጠቁሞ ባለቤቱ መጥቶብኝ ነበር ባለፈው አለኝ መጥተው እዚህ ቤቱ ፈተሹት ፖሊሶች ይዞ ተፈተሸው አለኝ ምንም አናገኘው ከዛ በኋላ ግን እንዲህ ስላደረገኝ ቤቱ አበላሻበት አለኝ እንዳይከራይ አያችሁ ባለቤቱን ማለት ነው እሱ ስለተቆመበት ሐሳቡን እንትን ስላለው ይሄን ነገር ፖሊስ ሲመጣ ሰው ፖሊሶቹ እንኳን እሱን እንዳያነቡት አደረገው መስተዋር ልኮ ማለት ነው ቆለፋቸው ይገባሉ የሚፈልጉት ነገር እንዳያቃረገ ደግሞ ምን አደረገው ያን ቤት ደግሞ ራሱ ይሄን ነገር አድርጓልና መልሶ ምን ቀጣው ቤቱን ባዶ ራሱ ባለቤቱን ነው እኮ ነው ያከራየውን ባለቤት ነው እየቀጣ ያለው ባለቤት ራሱ ተጨርሶ አለኝ ውል ጨርሶ መጥቶ በአንድ ቀን ያፈረሱታል አንድ ቀን ሲቀር ያፈረሱታል በቃ እኔ ሁሉ ነገር ስለገባኝ ኦኬ ይሄ ሰውዬ እኔ ላሰራ የመጣሁት መስሎት ነው እንዴ እኔ የሆነ ነገር ካለ ብቻ እኔ ግን መድኃኒዓለም ይሄን ነገር አሳየኝ የተፈተንኩኝ ስለነበረ ወር ከምናምን ሆነታል ይሄን የምነግረው ሊያጠነክረኝ እግዚአብሔር ሊያጠነክረኝ ሲፈልግ ሌላ ነገር እንዳልሄድ ሲፈልግ ከዚህ አስተምሮ አመጣኝና ከዛ በኋላ ስመጣ ደግሞ በተከታታይ ደግሞ መስገድ ጀመርኩኝ አሁን እንደምልህ ወዲያ አካባቢ በደንብ እየነፋኝ ነው ገብቶኛል ግን በደንብ እየሰገድኩበት አሁን ግን አንድ ነገር ምን ማድረግ አለብህ በጣም ከባድ ነው ያም ልጅ አሁን የተባለው ባንተ ቤተሰብ ሄደውም ሰውዬ አሁን በቃ በህይወቱ ላይ ጥሩ ነገር ሊመጣል ጥሩ የሚለው ነገር ለሱ ከአጋንንቱ ጋር ተዋርሶ ስለሚሆን ለጊዜው በጤናው ከሆነ ታሞ ከሆነ እንግዲህ ጤናውን ቦታውን ከመንፈሱ ጋር ነው የሚናበበው በቃ ያስከውን ነገር ልቀቅ ባይሆን እዛ ቦታ ላይ ተቀመጥ ነው ቦታውን ሲለቀው ሰውየው እንደዳነ አድርጎ ይቀመጣል ግን ደግሞ በሌላ መንገድ ወይም በኪሱ በሀብት በንብረቱ እንዲመጣበት ያደርገዋል ከዛ እንዲበታትነው ያደርገዋል በቃ አለቀ ያንን ነው የሚያደርገው እና ሌላው ግን ምንድነው ወደ አንተ ግን ስንመጣ ምንድነው አንድም መንፈሱ ወደ አንተ እየሞካከረም ስለነበር በሰዓቱ ያው አንተም ጋር እየታገለ ነበር ክፍተት ካገኘው ነው የሚደረድራቸው ነገሮች ለመግባት እንዲያመቸው ብዙ ነገሮች ይጥራል ግን ደግሞ የእግዚአብሔርም ጥበቃ ስለነበረ በትንሹም ቢሆን በክርስቶስ ፊት እየወደቅክ ስለሆነ እሱ አሳልፎ ለመንፈሱ አልሰጠህም እሱ በሚፈልገው መንገድ ሊመራህ ቢፈልግም አልቻለም እንዲያውም የሌለ ትላልቅ መረጃዎችን እስከ መስጠት ደረሰ ማለት ነው ያንን አንደበቱን ሌላው ደግሞ ጭልም ምን የሚልበትም እውነት ነው ይሄም ደግሞ ትክክል ነው የሚጸልዩ ሰዎች እድላቸውን ማንበብ አይችሉም አብሶ በመንፈሳዊ የነቁ ሰዎች ከሆነ እድላቸውን እንኳን ለማንበብ ሞክሮ ከነዛ ሰዎች ቢመጣ አንድም እድሜ አይኖረውም ወዲያውም ይያዝ ነው የሚሆነው አንዳንዶቹ ደግሞ ትንሽ ጸጋውም የበዛላቸው ወይም ደግሞ በደንብ የሚፋለሙት ወዲያ አገኙታል የት እንዳለ ምን እንደሚሆን ምን እንደሚፈጠር ቀድሞ ያውቃሉ እንደዚሁም ደግሞ የሚጠብቃቸው መልአክ ደግሞ ከነሱ ጋር የቆመ ከሆነ ጭራሽ አንዳም ምንም ነገር አይናገርም ምንም እንዲያቆያሉ መምህር ተስፋዬ አንዴ እንደውም እንደዚህ ያደርጋልና አስሬ ስለሚሄድ መንፈሱ ከሰውየው ጋር እያወራሁኝ እሱ አያቀኝም ከዛ መምህር ተስፋዬ እንዴ አንተ ነህ ብሎ ነው እንደነ ይነቃውና ያን ያህል ውስጣችሁ እንኳን ያለው መንፈስ ከሰው እንዳይናበብ ማድረግ ይቻላል ሌላውን ትታችሁ ስለዚህ ምንድነው አሁን ባንተ ውስጥ ያለው መተት ነው በቃ እሱ ነው የሚያመላልሰ ለዙ መፍትሄ ስትል ነው ይሄንን ጉድ የሰማው ስለዚህ በጣም ግልጽ ነው ሆድ ውስጥ ያለው ኑሮህን ህይወትን እያጨለመ ያለው የትላንትናው ነገሮች የሚበላሹት ይሄው በዙ በምግብ በመጠጥ የገባው ነው አሁን እሱን ነግሮህ የላከው መንፈሱን እስቲ አንብበው ብሎ አንተ ጋር ከላከው በኋላ ቢነግር አዎ መተት ነው ከእንደዚህ ሰዎች ጋር ትገናኝ ነበር ይሄ የሚባል ሰውዬ ይላል እንዴ አዎ እንዴት አወቀው ነው የምትለው በቃ ምንድነው ያ የገባው በምን እንደተላከ ወይም ከበደ የላከው ከሆነ ከበደ እኮ የላከው እንደሆነ ይነግረዋል አለቀ ከዛ ትክክል ነው ይሄን ያረጋለው በቃ ትክክል ነው ባንተ ህይወት ውስጥ የተፈጸመ ስለሆነ ከዛስ ምን ትላለህ በቃ አዋቂ ነው እሺ ብርህን ንብረትንም ማስይዘት ሰጣለህ ማለት ይሄንን የለመደበት ህይወት ስለሆነ ወደ አንተ ግን ሲመጣ እነዛን ነገሮች ማድረግ አልቻለም መንፈሱን ቢልከውም ሊያሳየው አልቻለም ጨለማ ነው ወይ ድልይ ነው እንዲያውም በጣም የሚከታተል ከሆነ ራሱ የተዋረሰው መንፈስ ሰውየውን ሊመታው ይችላል በመታት አርፈ ተቀመጥ አላየውም ካለው አላየው ነው አርፈ ተቀመጥ ብሎ ሊጎዳውም ይችላል ዞሮ ግን ምንድነው አንተ ውስጥ ያው የእግዚአብሔር አምልኮ ስላለ ነገሮችን እየዘጋበት የነበረው እሱ ነው ለዚህ አንተን ግን እየዘጋጋበት ያለ ደግሞ ሌላው ደግሞ ጠላት
ያው ውስጥ የተቀመጠው ቀድሞ ባልነቃህበት ጊዜ የገባው መተቱ አለ። አየው። ስለዚህ እሱ ላይ ትኩረት አድርገህ መፋለሙን በደንብ ስገድ። በስጋዬ ላይ የተቀመጥከው አንተ በምግብም በምንም የገባችሁ በስላሴ ስም ግንባር ላይ ታሰር ብለህ እሱን ቅጣ። አንድ በል መሆን ያለበት እሱ ነው። ሲቀጥል ደግሞ እንደዚህ አይነት ቦታ ላይ እንደሄድ የሚያደርገውን በሰውም አድርገህ ልታስጠልፈኝ የፈለከውን መንፈስ እንዳለ ገብቶኛል። በስላሴ ስም አንተም ግንባር ላይ ታሰር ትላለህ። ሁለት እሺ። ሶስተኛ ደግሞ እየሰገድክ እየተንበረከክ እሺ እያንዳንዳችሁ ተናገሩ በስላሴ ስም ምን ምን አድርጋ ተብለን የተላከው ብለህ ደግሞ ስትጠይቀው ታሪኩን ዘርግፎ አድርግ የተባለውን ከላይ እስከታች ዝርዝር አድርጎ ይነግርሃል ማለት ነው። ስለዚህ እነዚህ ሁሉ ስርዓቱን በጠበቀ መንገድ መንፈስ ቅዱስ የሚከፍታቸው ናቸው፣ ሰውም አይደለም። ስለዚህ አሁን ጅማሬው ጥሩ ነው፣ እየጀመረው ነው። ስለዚህ ደግሞ በዚሁ አካሄድ በደንብ ትጋ። ከምትወደው መልአክ ጋር ጣበቅ ብለህ በል እጅህን አንሳ፣ ዱላህን ሰንዝር፣ ማንነቱን እንዲጋለጥ አድርግ ብለህ ደግሞ ስገድ። ያኔ ደግሞ ሲሆን ደግሞ የተደበቁት እነዚህን በዙሪያ እየተከተለ የሚያወድመውን ጠላት እሱን አሳልፎ ይሰጣል ማለት። ያኔ በቃ ታሰር፣ በቃ አለቀ። እዛ በደንብ በቃ ጥቅተህ ወደ ሲኦል መልአክ ነው። እሺ ነው። ስለዚህ እንደዛ አድርግ። እሺ አንዴ አማትብና ገሰጭ ፈልጉ። በስመ አብ አማትብን በስመ አብ በወልድ መንፈስ ቅዱስ ወዳሙ በስመ አብ በወልድ መንፈስ ቅዱስ ወዳሙ አሜን። እሺ በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ ኤልሻዳይ ቅዱስ አዶናይ ያህዌ ኢየሱስ ክርስቶስ አማኑኤል አልፋና ኦሜጋ በአብ ወልድ ወመንፈስ ቅዱስም በመልአኩ በቅዱስ ሚካኤል በመልአኩ በቅዱስ ገብርኤል ስም በናዝሪቱ በኢየሱስ ክርስቶስ ስም በወንድማችን ላይ የገባችሁ በምግብ በመጠጥ የገባህ ቀድሜ የተቀመጥክ እንዲሁም ደግሞ ወደማይገባ ቦታ ላይ ስትመራው የነበርክ በጓደኛም በቤተሰብ ሶስተኛም ደግሞ ከሰውየውም የተዋረሳችሁ እንደ ድንገት ክፍተት ጠብቀህ አየር ላይም ያለ የገባህም በስህተት ግን ደግሞ ጥቃቱን እንዳትፈጽም ያደረገህ ውስጡን እንዳታነብ የከለከለህ የእግዚአብሔር መልአክ ስለሆነ በቅድስት ድንግል ማርያም ስም በመልአኩ በቅዱስ ሚካኤል በመልአኩ በቅዱስ ገብርኤል ስም በወንድማችን ላይ ተቀምጣችሁ ጥቃት መፈጸም ቀድመህ መጠበቅ አንዳንድ ነውር የሆነውን ነገር ላይ እንዳትቀመጡ በስላሴ ስም ሁላችሁም የታሰራችሁ ሁኑ። መድኃኔዓለም ይሰርህ፣ መልአኩ ቅዱስ ሚካኤል ያቃጥልህ። ከልጁ ላይ አሁን ከህሊናው ከአይምሮ ላይ ሰብስባችሁ ወደ ግንባሩ ተነሳ። ከሰውነቱ ላይ አጠቃላይ ሁላችሁም ሰብስባችሁ ወደ ግንባሩ ጡ። በቅድስት ድንግል ማርያም ስም ታዛችኋል። በወላዲተ አምላክ ስም በወላዲተ አምላክ ስም ሁላችሁም ግንባር ላይ ታሰሩ። አንተ መተቱ የገባህበትን ነገር ከማን እንደገባህ ምን አድርግ ተብለህ እንደመጣህ ምን እንዳበላሸህ ሁሉንም በሚሰግድ ጊዜ እያንዳንዱን ዘርግተህ ትናገራለህ። መድኃኔዓለም ይሰራችሁ። በአብ ወልድ በመንፈስ ቅዱስ ስም በናዝሪቱ በኢየሱስ ክርስቶስ ስም አንደበታችሁ ሁሉ የታሰረ ይሁን። ያደረከውን ትናገር ዘንድ በውስጡ ቅዱስ ሚካኤል ይሰራ። አሜን። አይዞህ ወንድሜ፣ በደንብ በርታሺ። ይሄ እግዚአብሔርን ምን ያህል ካንተ ጋር እንደሆነ አንድ የምታይበት ነው። ሌላው ደግሞ ምን ያህል የመጸለይ ዋጋ እንዳለው በማታየው ማንነት ውስጥ የምትጠቃበት። አሁን አንተ ያቺ ነገሯ ኖራ በዛ ውስጥ ባልነቃህበት ቢሆን በስማም ከባባድ የህይወት መንገዶች ከፊት ይመጡ ነበር። ትላልቅ አንድም እንደ ሰው አትቆምም። ይሄንኛውን ጊዜን ትናፍቀዋለህ። በቃ በጣም ነው የምትናፍቀው። ይሄንኛውን አታገኘውም። ምክንያቱም አሁን ያለህበት የሚያስጨንቅህ ላንተ ዓለምህ ነበር የሚሆነው። አሁን ይሄንኛውን ደስታውን ትወደዋለህ። አሁን የተጨነቅኩ ከምትለው ይሄንኛው ይቀልህ ነበር። በጣም ከባባድ እንዲህ ትላልቅ ወንጀል እየሰራ የተዋረሰ ነው ይሄ ሰውዬ። ልንገራችሁ፣ አንድም በቤተ እግዚአብሔር ላይ ስዕል አድኖ ላይ እየሸና ነውር እየሰራ በመጽሐፍ ቅዱስ እየተጸዳዱ ዝልቅ በቃ ለመናገር ቀፋፊ በሆነ መንገድ ነው የተዋረሱት። ሲዋረሱ ደግሞ ይሄው እንደዚህ አይነት ላይ አስተኝቶ ቁርበት ላይ ሆኖ ነው የሚዋረሳቸው። የተዋረሰበት ዕቃ ስለሆነ እሱን ይዞ ነው የገባው ሰውየው። ምንም የለውም፣ እዛ ላይ ነው የሚቀመጠው። እዛኛው ቀዩ ላይ ወይ ጥቁሩ ላይ ተቀመጥ ካለው እዛ ይቀመጣል አለ። እሱ በሚለው ብቻ ነው የሚንቀሳቀሰው። እሱ ላይ ከሆነ በኋላ ይሄንን አድርግ ይለዋል። አፉ ላይ ሆኖ ነው የሚናገረው የሚፈልገውንም ነገር። ከገንዘብ የሚያለፈ አንዳንድ ቅጣት የሚቀጣው ከሆነ እሱ ላይ ሆኖ መንፈሱ ነው የሚናገረው ማለት ነው። ስለዚህ ይሄ በጣም ከባድ ነው። ይሄ መንፈስ በልጁ ላይ ደግሞ ቤተሰብ ቢሆን አሁን ባልነቃበት ሰዓት ይቺ እግዚአብሔር እንደሚወደው ማሳያ ቀድሞ
የእግዚአብሔር መልአክ ጠባቂው አሳልፎ ሊሰጠው ስላልፈለገ ነው። አስተውሉ። አሳልፎ ሊሰጠው ስላልፈለገ ቀድሞ ነገሮችን ከፊት የሚመጣውን ቀድሞ አሳየው። ትምህርቱ ላይ ትኩረት እንዲያደርግበት ስንቅ ሰጠው። ከዛ በኋላ ሲሄድ እንኳን ጠባቂ መልአክ አብሮ ነበር የሚሄደው። ለዛ ነው ምንም ነገር ከልጄ ላይ ምንም ነገር እንዳያዋርስ ብሎ ምንም ነገር እንዳይገባ የእግዚአብሔርን ድንቅ ስራውና ተአምሩን ብቻ አውቆ እንዲመለስ ብቻ ነበር ያደረገው እና እንደ ግርምት ይሰማዋል እንጂ ወደ ውስጡ እንዲገባም ቢሞክርም የእግዚአብሔር መልአክ ክፍተት አልሰጠለትም። ዛሬ ላይ ይሄው በአደባባይ ኖሩን ይመሰክረዋል። ዛሬ ነቅቶ ይሄ ልጅ ትንሽ ቀን በመችን ትምህርትን በመከታተሉም ፕሮግራም ቢገባ ይሄው አባቱም ከጎኑ ቢሆን አሳልፎ ላይ ሰጠው ቃል ገብቶ የ2 ሰዓት አደረሰው እና እባካችሁ ሁላችሁም ጠባቂ መልአክ አላችሁ። ያ ጠባቂ መልአክ በብዙ ነገር እንዲከልላችሁ ከፈለጋችሁ እባካችሁ ጸልዩና እቺን እንኳን ጊዜ ለክርስቶስ ከሰጣችሁ አሳልፎ አይሰጣችሁም እግዚአብሔር ኃይል እና ወንድሜ በደንብ ስገደው ቀጥቀጥ እና ያው እንግዲህ ሰሞኑን ደግሞ ራሱን በደንብ እየገለጠ ነው የሚመጣው። እሺ አመሰግናለሁ። እና በጣም ከባባድ የህይወት ኑሮ ያሳለፋችሁ እህቶቼ በጣም ትላልቅ ነው። እንግዲህ ምን ይደረግ መስማት ነው። በየቀኑ አዳዲስ ታምር ነው ዝምትሰሙ በአዳዲስ ያ አሁን በጣም ሰዎች የሚማሩበት ነው። ብዙ ይገርማል ነው የሚሉ ይሰቀጥጣችኋል አይደል? እኔ ትላልቅ ወንጀል የሚሰሩ ደብተራዎች ናቸው የሚመጡት በውስጤ የሚያወሩት ከሰዎቹ ላይ ሲገሰጽ የሚናገረው በእውነት በጣም ከባባድ ነውና እኔ እንጃ ብቻ እንዴት እንደምንደው ብቻ ዞሮ ተማሩበት። እሺ ጊዜያችሁን ተጠቀሙ። በነገራችን ላይ ዛሬ ቢመቸን ነገ ላይ መቸን ይችላል። ጊዜያችሁን ቶሎ የምትባሉትን ወደ ተግባር ገቡና ፈጽሙ። እሺ ሁሌ ጊዜ አይኖርም። ኑሮ ይዛል፣ ህይወት ይዛል። የሆነ ቦታ ላይ ያው የሚመክሯችሁን ጊዜ የሆነ ሰዓት የሚመክሯችሁም ሰዎች የሆነ ሰዓት ላይ አንድም ይደክማሉ ወይም ደግሞ ሌላ ነገር ይጠልፋቸዋል በኑሯቸው በምኑና እንደዛም ነገር ስለሚሆን ጊዜያችሁን በደንብ ብትጠቀሙ መልካም ነው እና እግዚአብሔር ካንተ ጋር ይሁን እንደሚያይዝ